ቤተሰቦች ደህና ናችሁ ወይ? ሳምራይት ነኝ። ዛሬ ደግሞ አንድ አዲስ ቋንቋ ስትማሩ ፈረንሳይኛን እኮ መረዳት እችላለሁ፣ ፊልሞቹን ሳይ መረዳት እችላለሁ፣ እያንዳንዱ የማያቸው ፊልሞች፣ ቪዲዮዎች ሀሳቡን እረዳዋለሁ፣ ሳነብም ያነበብኩትን ነገር መረዳትና ማንበብ እችላለሁ። ግን የከበደኝ ነገር ራሴን እንዴት ለማውራት ራሴን ማብቃት እንዳለብኝ እና ማውራት ስጀምር ይከብደኛል። ማውራት አልችልም፣ ግን ደግሞ ሁሉን ነገር መረዳት እችላለሁ ትሉኛላችሁ ማለት ነው። እንግሊዘኛ ለመናገር ወይም አንድን አዲስ ቋንቋ ለመናገር ብዙ ጊዜ የመጀመሪያው ስቴፕ ኦፍኮርስ ራስን ማብቃት ነው። ለራሳችን የሰጠነው ትምህርት አለ አይደለም? ሰው እያንዳንዱ የምናየው ቪዲዮ፣ እያንዳንዱ የምንማረው ትምህርት ነገ እንድናወራ የሚያበቃን ሀብት ነው ማለት ነው፣ ሶርሳችን ነው። ግን ደግሞ የሆንን ነገር ስለሰበሰብን ብቻ ለማውራት ብቁ ነን ማለት አይደለም። ምክንያቱም ማውራት ኮሚኒኬሽን ነው። ኮሚኒኬት ለማድረግ ደግሞ ግዴታ ፕራክቲስ ግዴታ ነው ማለት ነው። ስለዚህ አንደኛው በትክክል በዛ ቋንቋ ኮሚኒኬት ማድረግ ወይም ማውራት የሚከብዳቸው ምክንያት ፍርሃት ነው። ፍርሃትን ማስወገድ ነው። ስህተት እሳሳታለሁ ብሎ መፍራት ማቆም፣ ስህተቶቹን ብሰራ ሰው ይስቅብኛል ብሎ ማሰብ። ሲጀመር እናንተ ያንን ቋንቋ ብታውቁት ኖሮ ወይም የመጀመሪያ ቋንቋችሁ ቢሆን ኖሮ ስህተት ብትሰሩ የሆነ ሰው ወይ ሊስቅባችሁ ይችላል ወይም ጥፋት ሊባል ይችላል። ይሄ ግን አዲስ ቋንቋ ስለሆነ ነው እየተማራችሁ ያላችሁት። ከተማራችሁ ደግሞ ስህተት መስራት ካልቻላችሁ ወይም ስህተትን ለመስራት ካልደፈራችሁ ሁል ጊዜ እየፈራችሁ የምትቀጥሉ ከሆነ በዛ ቋንቋ ልታወሩ አትችሉም ማለት ነው። ስለዚህ ስህተትን ከመስራት እየሰራችሁ ደግሞ ያንን ስህተት እያረማችሁ ስትሄዱ ነው ያንን ቋንቋ ለማውራት ድፍረት የሚኖራችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ የሆነን ቋንቋ እየተረዳችሁ ግን ማውራት ካቃታችሁ የልምምድ እጥረት ነው። ልምምድ ደግሞ የሚደረገው ስህተትን በመስራት ነው። ስህተት ካልሰራችሁ ያንን ስህተት መሆኑን እንኳን አታውቁም። ያንን ስህተትን ለማረም እድሉ አይኖራችሁም። ስለዚህ ሁልጊዜ በዛ ቋንቋ ፕራክቲስ እያደረጋችሁ እየተሳሳታችሁ እየሰበራችሁ ከዛ ደግሞ እያስተካከላችሁ ስትሄዱ ነው ያንን ቋንቋ ላይ ማውራት የምትችሉት ብዬ አምናለሁ። ስለዚህ የሆነ ሰው ማውራት እየፈለጋችሁ ግን ደግሞ ብሳሳት ማለት አቁሙ። ሌላኛው ነገር ደግሞ መልሱን እያወቃችሁ የሆነ ክላስ ውስጥ አላችሁ፣ ግን መልሱን ታውቁታላችሁ፣ መሳተፍ ትፈልጋላችሁ፣ ኢንጌጅ ማድረግ ትፈልጋላችሁ፣ ግን ደግሞ ብሳሳትስ ትክክል ባልሆንስ እያላችሁ ሳትመልሱ ትቀራላችሁ ማለት ነው። እሱ ሌላኛው ነገር ደግሞ የራሴ ድምፅ ሳወራው አክሰንቴ የማወራበት መንገድ ፕሮናንስ የማደርግበት መንገድ ትክክል ስላልሆነ ለራሴ ራሱ ያሳፍረኛል ትላላችሁ። ካላወራችሁበት፣ ፕራክቲስ ካላረጋችሁበት እንዴት ወደ ትክክለኛው መንገድ ሊመጣ ይችላል? ገባችሁ? ስለዚህ ሁልጊዜም ቋንቋ ኮሚኒኬሽን ነው። በየትኛውም መንገድ አውሩት። ለምሳሌ አፍሪካውያን ፈረንሳይኛ ሲያወሩ እና የሆነ ፈረንሳዊ ፈረንሳይኛ ሲያወራ አንድ አይደለም፣ ግን ሁለቱም ይግባባሉ ማለት ዋና ዓላማው እዚህ ጋር በየትኛውም አባባል ይባል፣ በየትኛውም ፕሮናንሴሽን፣ በየትኛውም አክሰንት ይባል ነገሩ መግባባታችሁ ነው ዋናው። ስለዚህ እያንዳንዱ ሰው እንደውም ኢትዮጵያውያን እንሻላለን ትንሽ ማለት ነው። ለምን አክሰንታችንን የማመሳሰል እንትኑ አለን፣ ልምዱ አለን። እንግሊዘኛ ማየታችሁ ከሆነ የኛና የአፍሪካውያን አንድ አይደለም። መሀል ላይ ነው ብዬ አምናለሁ። ከዛ ደግሞ ፐርፌክት ነው ብዬ አምናለሁ። ስለዚህ አክሰንት ማተር አያደርግም። በምትፈልጉት አክሰንት፣ በራሳችሁ አክሰንት የሆነ ሰው ለምሳሌ ትግርኛ ተናጋሪና አማርኛ የሚናገር ሰው ፈረንሳይኛን ሳወራ አንድ ሊሆን አይችልም። ትግርኛ የሚያወራው ሰው ቶሎ አክሰንቱን፣ ፕሮናንሴሽኑን፣ ፈረንሳይኛ አነባበቡን ቶሎ ያመጣዋል ማለት ነው። ለምን? የቋንቋው ይሄ ጉሮሮ ላይ የሚወጣ ስለሆነ የሚል ሳውንድ ስላለው እሱ አንድ ያደርገዋል ማለት ቶሎ ፕሮናንሴሽኖች ትግርኛ ተናጋሪ ሰዎች ፈረንሳይኛን ቶሎ በፕሮናንሴሽኑ ቶሎ ውጤታማ የሚሆኑ እና የሚያመጡት ማለት ነው። ፕሮናንሴሽኑን የምር የሚያመጡት የማምጣት እድላቸው ሰፊ ነው። ስለዚህ አንደኛው እንዴት ፍርሃታችንን ማስወገድ እንችላለን። አንድን ቋንቋ እየተማራችሁ መፍራት ካላቆማችሁ ውጤታማ የመሆናችሁ እድላችሁ በጣም አናሳ ነው። ስለዚህ የአነጋገር ዘይቤ ያለኝ ለምሳሌ እኔ
የቋንቋ ብቃትን ዝቅተኛ እንዲመስል ወይም የሆነ እንዲመስል ያደርጋል። አክሰንታችን ትክክል አለመሆኑ በትክክል አለመጥራታችን አንድን ቃል ግን እሱ አክሰንታችን ስለተለያየ ብቻ የእንግሊዝኛ የምናወራበት አክሰንት ስለተለያየ ብቻ በዛ ቋንቋ ዝቅተኛ እውቀት አለን፣ በዛ ቋንቋ ዝቅተኛ የሆነ እስኪል አለን ማለት አይደለም። ስለዚህ እሱ ይልቁንም ያሳለፍነውን ጉዞ ያሳያል ማለት ነው። እኛ ያንን አክሰንት ተቋቁመን ማውራት ስንጀምር በተለማመድነው ልክ ደግሞ ውጤቱ እያማረ እየተስተካከለ እየተሟረደ ይሄዳል ብዬ አምናለሁ። ስለዚህ ትኩረታችን ግልጽ መሆን ላይ ብቻ ሳይሆን ይሄን ለማስተካከል በየሳምንቱ ሊሆን ይችላል፣ በየጊዜው ላይ ድምጻችንን እየቀረጽን ማስቀመጥ የሆነ ነገር እያወራን ለምሳሌ bonjour, aujourd'hui je me trouve ici au parc de Entoto pour vous parler comment on peut arriver à communiquer en français ou bien dans une langue étrangère. እያላችሁ ቀረጻችሁት። ነገ ደግሞ aujourd'hui je suis ici à la ville d'Addis Ababa pour vous montrer comment la ville semble et aussi qu'est-ce qu'il y a, quelles sont les activités qu'on va faire ici à Addis Ababa par exemple. ሌላ ጊዜ ደግሞ ከዛ የመጀመሪያ ያዳመጣችሁትና የቀረጻችሁ ከዛ ስታዳምጡት ለውጡን ስታዩት ምናምን ለራሳችሁ እስክትገረሙ ድረስ ትልቅ ለውጥ ይኖራል ብዬ አምናለሁ። ስለዚህ ከመፍራት መድፈር ያስፈልጋል አንድም ቋንቋ። እኔ መጀመሪያ አካባቢ ቲክታክ ስከፍት ማለት ነው የፈረንሳይኛ ቲክታክን ስከፍት ኦፍ ኮርስ እኔ አምናት ፐርፌክት አምናት የፓሪስ ሰው አይደለሁም፣ የፈረንሳይ ሰው አይደለም፣ ወይም ሊዮን ወይ ፈረንሳይ ውስጥ የተወለድኩ ሰው አይደለሁም። የተወለድኩት ኢትዮጵያ ውስጥ ነው። ይሄ ገጠራማ የምትሉት ክፍለ ሀገር ማለት ነው። ስለዚህ እንደዚህ አይነት የመጣው ሰው እዚህ ጋር ስህተት ብሳሳት ምንም አይመስለኝም። የመጣበትን መንገድ እኔ ነው የማውቀው። ስለዚህ የመጣችሁበትን መንገድ የምታውቁት እናንተ ናችሁ። ከየት እንደተነሳችሁ የምታውቁት እናንተ ናችሁ። ከዛ ውጪ ስህተት ልትሰሩ ትችላላችሁ። እኔ አሁንም ቢሆን የተለያዩ ስህተቶችን ልሰራ እችላለሁ። አምናት የኔ የመጀመሪያ ቋንቋ አይደለም፣ ሶስተኛ ቋንቋ ነው ፈረንሳይኛ። ስለዚህ ሁልጊዜ አዲስ ነገር ነው የምትማሩት። ስህተት አትሳሳቱ ማለት አትችሉም። ኢቭን ማነው ትክክለኛውን የግራማቲካል አማርኛ የሚጠቀም ሰው? ሁላችንም አማርኛ ላይ ራሱ የመጀመሪያ ቋንቋችን ነው። ስህተት እንሰራለን። የማይባል አጻጻፍ የማይደረግ አጻጻፍ ልንጽፍ እንችላለን። የማይወራ ወሬም ልናወራ እንችላለን። ስለዚህ ሁልጊዜ ህይወት በስህተት የተሞላ ነው፣ በማረም የተሞላ ነው። ፐርፌክት የሚባል ነገር እንደሌለ ማመን አለባችሁ። ስለዚህ መፈረድን የሆነ ሰው ጀጅ ማድረግ እናንተን ጀጅ ማድረጉን መድፈር አለባችሁ። የሆነ ሰው እንደዚህ ሊሆን ይችላል። መጀመሪያ አካባቢ እያንዳንዷ ትንንሽ ኮሜንቶች ይረብሹኝ ነበር። ከዛ ከሆነ ጊዜ በኋላ ግን የመጣሁበትን እኔ ነው የማውቀው፣ የት መሄድ እንዳለብኝ እኔ ነው የማውቀው፣ ያለኝን ነገር እኔ ነው የማውቀው። ሊረብሻችሁ የሰው አስተያየት ኦፍኮርስ መስማት ግድ ነው፣ ግን ደግሞ ሊረብሻችሁ ደግሞ ሰምታችሁ ማስተካከል እንዳለ ሆኖ ሊረብሻችሁ ደግሞ ቦታ ልትሰጡት አይገባም ማለት ነው። ምክንያቱም ማስተካከል ግዴታችሁ ነው ሰምታችሁ። ግን ያነ ደግሞ ለምን እንደዛ ተብሎ ደግሞ መፍራትም ራስን መውቀስም አያስፈልግም ማለት ነው። because ምንም የምታመጡት ለውጥ ስለሌለ ደግሞ ስህተትን መፍራትም መስራትም ቋንቋ ላይ it's part of the process የምናደርገው የጉዞ የቋንቋ የምንማርበት መንገዱ አንዱ መንገድ ነው ማለት ነው። ስለዚህ ሰዎች ስህተት እንድንሰራ የሚጠብቁ ይመስላል። ለምሳሌ የሆነ ከሰው ፊት እያወራን ሰዎቹ ስለኛ ስህተት ትኩረት የሚያደርጉ ይመስላል። እያንዳንዱ ሰው ግን የራሱ ሀሳብ ላይ ነው እንጂ የእኛን ስህተት ላይ ይችላል ነው። ስለዚህ የሆነ የሰዎችን እኛ ላይ የሚያስቡትን ሀሳብ ትተን ቋንቋው ላይ የእኛ ደግሞ በዛ ቋንቋ ላይ የት መድረስ እንደምንፈልግ ማሰብ ጥሩ ነው ማለት ነው። እሱን እያሰብን ለመናገር መድፈር፣ በዛ ቋንቋ ፕራክቲስ ለማድረግ መድፈር አለብን። ሰው እያንዳንዱ ሰው አንድን ቋንቋ ማውራት ስትጀምሩ እናንተን መረዳት ነው የሚፈልገው እንጂ የእናንተን ስህተት ሁል ጊዜ ሰፍ ብሎ አይጠብቅም። ግን እናንተን መረዳት ይፈልጋል። እናንተን የምትናገሩትን ሀሳብ መስማት ሰምቶ ደግሞ ለመረዳት ይፈልጋል። ስለዚህ እናንተ ሀሳባችሁን በትክክል በየትኛውም መንገድ ግለጹት።
ሀሳባችሁን ብቻ ለሰው አድርሱ። ቋንቋ ያንን አለ። ከዛ ደግሞ ሰው የሚሏችሁን ሀሳብ ተቀብላችሁ ፕሮሰስ አድርጋችሁ በዛ ቋንቋ መመለስ ቻሉ ነው፣ በየትኛውም መንገድ አክሰንቱ ምንም ይሁን። ስለዚህ መግባባት ከቻላችሁ ይህ ደግሞ በራስ መተማመንን የሆነን ቋንቋ ፐርፌክት አይደለንም አይደለም ሁላችንም፣ ግን በዛ ቋንቋ ለማውራት ኮሚኒኬት ለማድረግ ለመስራት ለመማር መሞከራችን በራሱ በራስ መተማመናችንን ያሳያል ማለት ነው። ስለዚህ ሁልጊዜ አዲስ ነገር ስለሞከርን ነው ሲጀመር አዲስ ቋንቋ የምናወራው። ለመማር ያሰብነው የሆነ አላማ ስላለን ነው አዲስ ቋንቋ የተማርነው። ስለዚህ እኛ ያን ነገር ስህተት እየተሳሳትን ቢሆን ራሳችንን ለማሳደግ መሞከራችን በራስ መተማመናችንን ያሳያል ማለት ነው። ሌላኛው ደግሞ የሆነ ማውራት እንፈልግና ቃላቶችን ባላቀስ ብረሳቸውስ እያልን ፍርሃቱን ፕሮሰስ ስናደርገው መፍራታችን ላይ የሆነ ጭንቀት ላይ ብቻ ፎከስ ይሄ ፍሪ ሳንሆን ስንቀር የምናወራውን ነገር ይጠፋል ማለት ነው። ስለዚህ በድንገት አይምሯችን ባዶ ሊሆን ይችላል አዲስ ቋንቋ። ስለዚህ በዛ ሰዓት ቋንቋውን አቀላጥፈን በሚናገሩት ላይም እንደዚህ አይነት ሲቹዌሽኖች እናንተ ብቻ ላይ ሳይሆን ከሰው ፊት ስታወሩ በዛ በአዲስ ቋንቋ ኢቨን ከዋናው ተናጋሪዎች ራሱ የሚደርስ አጋጣሚ ነው። ለምሳሌ ላይ ሀሳባችሁን መድረክ ላይ እየመራችሁ ሊሆን ይችላል፣ የሆነ መልዕክት እያስተላለፋችሁ ሊሆን ይችላል። ኢቨን የመጀመሪያ ቋንቋ የሆነ ሰው ራሱ ያንን ስህተት ሊሳሳት ይችላል ሳይሆን በፍርሃት ምክንያት የሚያወራው ሊጠፋ ይችላል። እናንተ እንኳን በሶስተኛ አራተኛ ቋንቋችሁ ይቅርና ማለት ነው። ስለዚህ አንድን አዲስ ቋንቋ ስናወራ ባይዘዌ ስለፈጠንን አይደለም፣ ዝግ ብለን ቀስ ብለን ይሄ ካልም ሆነን በትክክለኛው መንገድ ተረጋግተን መልዕክቱን ማስተላለፍ የስናት ስንፍና አይደለም፣ የቋንቋ ስኪል ማነስ አይደለም። ኦኬ። ስለዚህ ቀስ ብሎ ማውራትም አይምሯችን ቀስ እያደረገ ፕሮሰስ እንዲያደርገው ያግዘዋል፣ ተረጋግቶ ማውራት ማለት ነው። አንዳንድ ጊዜ በጣም እየፈጠንን የምናወራው ባይዘወይ በራስ መተማመን እጥረት ነው ብዬ አምናለሁ። እኔም ብዙ ጊዜ ስደነግጥ፣ ብዙ ጊዜ ኮምፎርታብል ሳልሆን ስቀር የሆነ የመጨናነቅ ስሜት ሲሰማኝ በሁኔታ ውስጥ ቶሎ ማውራት እፈልጋለሁ፣ ቶሎ አውርቼ መቀላቀል እፈልጋለሁ እና በራሱ የሚተማመን ቋንቋውን ደግሞ ቀስ እያደረገ እያብላላ ለሰዎቹ በሚገባ መንገድ በቀላል ቋንቋ መግለጽ መቻል በጣም ጥሩ ነገር ነው ብዬ አምናለሁ። ከዛ ደግሞ ብቁ እንዳልሆንን ወይም ፐርፌክት እንዳልሆንን ማሰብ አለብን። ባይዘው የትኛውንም ሁኔታ ላይ ሁላችንም ብንሆን ፐርፌክት አይደለም። ፐርፌክት እንዳልሆንን ማመን አለብን። ፐርፌክሽን የሚባል ነገር የለም። ግን እያንዳንዱ በምናደርገው ሁኔታ ውስጥ በምናደርገው አክቲቪቲ ውስጥ ግን እድገት አለ። ራስን በፈጣን ሁኔታ ወይም በተሻለ ከሚናገሩ ሰዎች ጋር ማወዳደር። ለምሳሌ ሁለት አይነት ሰዎች አሉ አንድ ክላስ። አንዳንዶቹ ቶሎ ተቀብለው ቶሎ ያወራሉ። አንዳንዶቹ ደግሞ ቀስ በቀስ ግን ደግሞ መሰረት ያለው ትምህርት ይዘው ይሄዳሉ። በሰዓቱ ቶሎ የተሳተፉ ቶሎ የገባቸው ሰዎች ደግሞ ከወር በኋላ ረስተውታል። ስለዚህ ምንም ነገር በውስጥ በደንብ ሲብላላ በደንብ መሰረት ሲይዝ ለእናንተም ጥሩ መሰረት ነው ብዬ አምናለሁ። ስለዚህ ራሳችንን አሁን ከአካባቢያችን ካሉ ሰዎች ጋር ሳይሆን ማወዳደር ያለብን ትናንት ይሄን ቋንቋ እንዴት ነበር እያወራሁት የነበረው፣ ዛሬስ እንዴት ነው በዛ ቋንቋ ሀሳቤን መግለጽ የምችለው እያልን ራሳችንን ከራሳችን ጋር ትናንት ከምናወራበት መንገድ ጋር ማወዳደር ተስፋ እንዳንቆርጥም ያደርጋል። ከሰዎች ጋር ግን ስናወዳደር ራሳችንን አንድ ቋንቋ እየተማርን ላይክ እነሱ በደንብ ስለሚያወሩ እኔ በደንብ ስለማላወራ አልሳተፍም፣ እነሱ በደንብ ስለሚችሉ እኔ ደግሞ ከነሱ ስለማንስ በደንብ ፓርቲስፔት ማድረግ አልችልም ምናምን ብላችሁ ማሰብ የለባችሁ። እንደዛ ብላችሁ ከሆነማ በቃ ስ አደጋ ውስጥ ናችሁ። ለምን እናንተ የምትማሩበት የምትይዙበት እናንተ ደግሞ ፕራክቲስ የምታደርጉበት መንገድ ከዛኛው ሰው ይለያያል። ሰው የሀብቱ የራሳችሁን መንገድ መያዝ ማለት ነው እና እሱ ነው ሰው አንዳንዶቻችን
የሰውን ወቀሳ የሰዎችን እኛን ጀጅ እንዳያረጉን በመፍራት ፕራክቲስ ማድረግ የምናውቀውን ነገር አውጥተን መናገር እንፈራለን። ቋንቋ ላይ እንደዛ አይሰራም። ሁልጊዜም ምንም ነገር ተማርን ምንም ነገር እያደረግን ይሁን መጻፍም ሊሆን ይችላል ማውራትም ሊሆን ይችላል በመስማት በማንበብ ብቻ ብቁ አንሆንም። ሁልጊዜ መጽሐፍ ላይ ለምሳሌ በየቀኑ የምናደርገው ጽሁፍ ማንበብ ብቻ ሳይሆን መጽሐፍ ላይ ጎበዝ መሆን ከፈለጋችሁ መጽሐፍንም ፕራክቲስ አድርጉ። ለማውራት ደግሞ ሁልጊዜ ፊልም ማየት ሙዚቃ ማዳመጥ ብቻ አይደለም። በጣም እኮ ጥሩ ነው፣ ግን ያን ብቻ እንድታወሩ ያደርጋችሁ። እንድታወሩ የሚያደርጋችሁ ፕራክቲሳችሁ ልምምዳችሁ ነው። ስለዚህ ዛሬ አንድም ቃል እንዴት እንደሚነበብ ፕሮናውንስ እንደሚደረግ በደንብ እየተሳሳታችሁ እንኳን ካልደፈራችሁ መቼ ነው የሰማችሁትን ያወቃችሁትን ወደ ውስጣችሁ ያስገባችሁትን እውቀቶች እንዴት ነው አውጥታችሁ ኤክስፔሪመንት ታደርጉት? ያን የሚደረገው ወይም ለዛ መብቃት የምትችሉት የምታዳምጡትንም የምታደርጉትንም ነገር እናንተ ፕሮሰስ አድርጋችሁ ፕሮዳክት ማድረግ ስትጀምሩ ነው። ይሄን ይመስላል። እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችን ስለቆያችሁ ከልብ አመሰግናለሁ። ቻው